የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ በማለት የሚያዝያ 27 ቀን 2018 ዓ.ም የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የህወሓት እብደት ዛሬ ለይቶለት ታይቷል። የትግራይን ህዝብ ያስጨነቀውና የክልሉ ተወላጅ ያልሆኑ የህወሓት ደጋፊዎችን ግን ያስደስተው የህወሓት ውሳኔ ዛሬ የመቀሌ ከተማን በጀት ታጅባ እንድትውል አድርጓታል። በቀጣይም ክልሉን ወደ ጦርነት ያስገባዋል ተብሎ የተሰጋው የህወሓት አሁናዊ ድርጊት ምን መልክ ይዞ ይመጣ ይሆን የሚለው ወደፊት የሚታይ ቢሆንም ለጊዜው ግን ክልሉን የጦርነት ድባብ ውጦታል። ቀዳሚው ዜናችን ነው። የአማራ ፋኖ ብሔራዊ ንቅናቄ በወሎና ሸዋ ጠቅላይ ግዛቶች ያካሄዳቸውን ተጋድሎች አስመልክቶ ዝርዝር ዘገባ አሰናድተናል። በሁለቱ ጠቅላይ ግዛቶች የተደረጉ ውጊያዎችና የነበረው ሂደት ምን ይመስላል የሚለውን ዜናችን በዝርዝር ያስደምጣችኋል። ግርግር ለሌባ ያመቻል እንዲሉ የአማራ ህዝብ የሉና ትግል የዝርፊያ በር የከፈተላቸው ወንበዴዎች ህዝብን ማስመረራቸውን ቀጥለዋል። ከመናገሻ ጎንደር እስከ ደባርቅ ባለው መስመር እየተፈጸመ ያለውን ውንብድና አስመልክተን ያሰናደነውን ዜና በዝርዝር እናቀርብላችኋለን። ተሰሙታላችሁ። የኦሮሚያ ክልል ወዴት በሚል ርዕስ የተሰናዳው ልዩ ዘገባችን ደግሞ በወለጋ ክፍለ ሀገር ሁለት ዞኖች እየተፈጸመ ያለውን መዋቅራዊ ጥቃትና የስርዓቱን ግልጽ ነውረኝነት የሚያጋልጥ ዘገባ ነው። ለመሆኑ የኦሮሚያ ክልል ወዴት እያመራ ነው? ዜናችን ምላሽ አለው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዜናዎቹ እናልፋለን። የህወሓት እብደትና የብልጽግናው ጀቶች ፕሪቶሪያ ላይ ከብልጽግናው መንግስት ጋር በደረሰው ስምምነት መሰረት ከመጥፋት የተረፈው ህወሓት ላለፉት 3 ዓመታት ራሱን በወታደራዊ መስኩ ሲያዘጋጅ ከቆየ በኋላ የብልጽግናውን ሹም ጄኔራል ታደሰ ወረደን አውርዶ ደብረጽዮን ገብረ ሚካኤልን ወደ ስልጣን መልሷቸዋል። ለ2013 ጦርነት አንደኛው ገፊ ምክንያት የነበረው ጳጉሜ 5 ቀን 2012 ዓ.ም ተካሄደ በተባለ የህወሓት ምርጫ የተመሰረተው ምክር ቤት ነበር። ያ ምክር ቤት ደግሞ ፕሪቶሪያ ላይ ፈርሶ የነበረ ቢሆንም ዛሬ እንደገና ተዋቅሮ የተለያዩ ውሳኔዎችን አሳልፏል። ህወሓት እዚህ ውሳኔ ላይ ከመድረሱ በፊት በወታደራዊ ዝግጅትም ሆነ በፖለቲካ ስራና አለፍ ሲልም ድንበር ተሻግሮ ከሀገራት ጋር ግንኙነት ሲያደርግ በዝምታ የተመለከተው ብልጽግናው ዛሬ ግን በመቀሌ የጦር ጀቶችን አሰማርቷል። ህወሓት ፕሪቶሪያ ላይ ሽብሎ ተስማምቶ ያፈረሰው ምክር ቤት መልሶ በማደራጀት በብልጽግናው የተሾሙትን ጄኔራል ታደሰ ወረደንን በማውረድ ለብልጽግናው ስርዓት ያለውን ንቀት አሳይቶታል። ይህን ድርጊት በንቃት የተከታተሉት የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና አሁን የብልጽግናው ሚኒስተር ዴታ ፕሮፌሰር ክንዳያ ገብረሕይወት ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ የቀድሞ ፓርቲያቸውን መሪዎች በአደባባይ ዘልፈዋቸዋል። የህወሓት ፍንካች የሆነውና በብልጽግና ድጋፍ ወደ ፓርቲነት ያደገው ስምረት ፓርቲ ከፍተኛ አመራሩ ፕሮፌሰር ክንዳያ ገብረሕይወት በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክተው በሰጡት ጠንከር ያለ አስተያየት ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው፣ አረሙ መወገድ አለበት ሲሉ አሳስበዋል። ፕሮፌሰር ክንዳያ ሀሳባቸውን ሲቀጥሉም ይህ ሁሉ ለከት የለሽ እብደት ጦርነት ቀስቀሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም። ቡድኑ ከጦርነት ውጭ መኖር ስለማይችል ያለፈው ይብቃን ይብቃችሁ መባል ነው ያለበት። ወደ ጠራው እሳት እሱ ብቻውን ይግባና ይለብለብ። ይህ ከጦርነት ውጭ መኖር የማይችለው አረም መነቀል ወይም መወገድ ብቻ ነው ያለበት በማለት መልእክታቸውን ገልጸዋል። ከፕሮፌሰር ክንዳያ በተጨማሪም የአውሮፓ ህብረት፣ የአሜሪካ ኤምባሲና የዩናይትድ ኪንግደም ኤምባሲዎችም ህወሓትን ከዚህ ድርጊት እንዲታቀብ ምክር ሀሳብ መስጠታቸው አይዘነጋም። ሆኖም በእንቢታው የጸናው ህወሓት ለ3 ዓመታት ያደረገውን ዝግጅት በዛሬው ዕለት ተፈጻሚ አድርጎ ደብረጽዮን ገብረ ሚካኤልን ለክልሉ ርዕሰ መስተዳደርነት ሾሟቸዋል። ይህ ውሳኔ ደግሞ የብልጽግናው አቅም በግልጽ ከመናቅም ባለፈ ፍላጎቴን በኃይል ለማስፈጸም የሚያግደኝ ኃይል የለም የሚል መልእክት የያዘ መሆኑን የፖለቲካ ተንታኞች ይናገራሉ። በኦሮሞ ብልጽግና ለትግራይ ክልል አስተዳዳሪነት የተሾሙት ጄኔራል ታደሰ ወረደ እስካሁን ድረስ በስራ ላይ እንዳሉ የሚታወቅ ቢሆንም ብልጽግናው በበኩሉ ተዋጊ ጀቶችን ወደ መቀሌ በመላክ የጦርነት ዝግጅቱን እያሳየ ነው። ህወሓት እዚህ ውሳኔ ላይ የደረሰበትን ምክንያት አስመልክቶ ሲገልጽም ድሮ በአራቱም አቅጣጫ ተከበን ነበር፣ ዛሬ ግን በሁሉም አቅጣጫ ደጋፊዎች ስላሉን እንደ ባለፈው አይነት ሽንፈት አይገጥመንም በማለት ነበር የተናገረው። ይህ የህወሓት ምላሽና አሁናዊ ድርጊትም ሆነ የቆዩ እንቅስቃሴዎቹ ለብልጽግናው ስርዓት አቅም ካለ በጦርነት ሞክረኝ የሚል መልእክት ያስተላለፈ ሆኗል። ህወሓት ከብልጽግናው ስርዓት ጦርነት እንደሚጠብቀው ቀድሞ ስለተረዳ ሁለት መሰረታዊ ቅድመ ዝግጅቶችን አድርጓል። የመጀመሪያው ዝግጅት ከኤርትራ ጋር በደረሰበት
በደረሱበት ስምምነት መሰረት መሪዎቹን ለማስወጣትና የሰራዊትም ሆነ የሎጂስቲክ እጥረቱን ለመቅረፍ ያንን በር ይጠቀማል። ሁለተኛው ዝግጅቱ ደግሞ ጦርነቱ በትግራይ ክልል እንዳይካሄድ በአማራ ክልል ሰፊ ቀጠናን አስቀድሞ በመቆጣጠር የውጊያ ቀጠናውን ከትግራይ ክልል አርቆ በአማራ ምድር እንዲካሄድ አስቦበታል። እነዚህን ሁለት ስልቶች አስቀድሞ እንዲያዘጋጅ ደግሞ በኤርትራ በኩል የሻዕቢያ ወታደራዊና ፖለቲካዊ መሪዎች ተባባሪ ሲሆኑ፣ በአማራና በአፋር ክልሎች በኩል ደግሞ አንዳንድ የፋኖ መሪዎች የነጻ መሬት ቀጠናን እንደፈቀዱለት የህወሓት መሪዎች በተደጋጋሚ በሚዲያ ቀርበው መናገራቸውን በተከታታይ ዘገባዎቻችን መግለጻችን ይታወሳል። የብልጽግናው ስርዓት በዚህ መንገድ ወደ ጦርነት እንደሚገባ ስጋት የገባቸው የትግራይ ክልል ነዋሪዎች ክልሉን ለቀው መውጣት ከጀመሩ የቆዩ ሲሆን አሁንም በግዳጅ ወደ ውትድርና እንዲገቡ እየተደረጉ መሆኑን ከክልሉ የሚወጡ መረጃዎች ያመላክታሉ። ብልጽግናው ዛሬ ተዋጊ ጀቶቹን በመቀሌ ከተማ አሰማርቶ መዋሉ ደግሞ የህዝብን ጭንቀት የበለጠ እንዳሳስባቸው ነዋሪዎች ተናግረዋል። በቀጣይ የክልሉ ጣፈንታ ምን ሊሆን ይችላል የሚለው አሳሳቢ ቢሆንም ጦርነቱ በአማራ ክልል እንዲካሄድ የሚለውን የህወሓትን ፍላጎት ተቀብለው ክልሉን የውክልና ጦርነት ማካሄጃ ለማድረግ ተባባሪ ለመሆን የሚፈልጉ ኃይሎች መኖራቸውን ህወሓት መግለጹ ይታወቃል። በዚህ ጉዳይ የአማራ ፋኖ ብሔራዊ ንቅናቄ መሪዎች የሚሰጡት ምላሽ አሁንም እየተጠበቀ ነው። የፋኖ ተጋድሎ በወሎና በሸዋ። የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤት አማራና በሸዋ ጠቅላይ ግዛቶች የተሳኩ ወታደራዊ ግዳጆችን መፈጸሙን አስታወቀ። በሁለቱም ግንባሮች በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱንም ገልጿል። የአጼ ምኒልክ ዕዝ ሰራዊት ትናንት ለዛሬ አጥቢያ በአልብኮ ወረዳ ነጋሽ ታዳጊ ከተማ ውስጥ በፈጸሙት ኦፕሬሽን 23 የብልጽግናው ሰራዊት አባላት እርምጃ መውሰድ ችለዋል ሲል የህዝብ ግንኙነት መምሪያው አስታውቋል። ድሉን የተቀዳጁት ደግሞ በአጼ ምኒልክ ዕዝ የ104ኛ ኮር አብሪ ቡድንና በኮሩ ስር 25ኛ ክፍለ ጦር ከአንደኛ ሬጅመንት የተውጣጡ የፋኖ አህዶች በጋራ በመሆን ባካሄዱት ዘመቻ እንደሆነ የገለጸው የህዝብ ግንኙነት መምሪያው ሰራዊታችን ሌሊቱን በደቡብ ወሎ ዞን አልብኮ ወረዳ ነጋሽ ታዳጊ ከተማ በመግባት በወሰደው የተጠና መብረቃዊ እርምጃ የጠላትን አከርካሪ ሰብረን ድል አስመዝግበናል ብለዋል። በተጋድሎ 3 የባድ ሚሊሻ አባላት ከነሙሉ ትጥቃቸው በፋኖ እጅ ሲያዙ 4 ክላሽንኮቭ መሳሪያን ጨምሮ በርካታ ወታደራዊ ቁሳቁስ በፋኖ እጅ መግባቱም ታውቋል። በዚሁ የፋኖ ተጋድሎ የሸዋ ጠቅላይ ግዛት አሳምነው ዕዝ በበኩሉ በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ማጀቴና አካባቢው ከትናንት የጀመረና እስከ ዛሬ አመሻሽ ድረስ ከፍተኛ ተጋድሎ በማድረግ ድል መቀዳጀቱን የህዝብ ግንኙነት መምሪያው ለጣና ቴሌቪዥን በላከው የውጊያ መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ተጋድሎን አስመልክቶ በላከው መረጃ እንደገለጸው ከኮምቦልቻ፣ ከከሚሴ፣ ከአጣዬና ከመሃል ሜዳ የተሰበሰበው የብልጽግና አየር ወለድ ኮማንዶ ኃይል በአራት አቅጣጫዎች ወረራ ለመፈጸም ቢሞክርም በቦታው በሚገኙት የፋኖ ክፍለ ጦሮች ብርቱ ጥቃት ተመክቶ ወደ መጣበት እንዲመለስ ተደርጓል ብሏል። በዙ የ7 ለ7ና የአጼ ይኩኖ አምላክ ክፍለ ጦሮች በማጀቴ ቀጠና መስኖና ጃጉቢ በተባሉ አካባቢዎች ብርቱ ተጋድሎ አድርገው በጽናት ሲፋለሙ፣ በካራ ለጎማ በተካሄደው ከባድ ፍልሚያ ደግሞ 7 ለ7 ክፍለ ጦር የጠላትን ኃይል በመግታት ከፍተኛ ጀግንነትን ተጎናጽፏል። በአርብ ገበያ ግንባርም በተመሳሳይ የሁለቱ ክፍለ ጦሮች ሻለቆች ለ46 ሰዓታት ያለሰለሰ ውጊያ በማድረግ የጠላትን ኃይል አንገቱን አስደፍተው ወደ ኋላ መልሰውታል። በመንዝጌራ ወረዳም ብሩክ የደምሴ ክፍለ ጦር በቆረጣ በመግባት የጠላትን ኃይል በመምታት የሟቾችን አስከሬን ወደ መሃል ሜዳ ከተማ መመለሱ ተረጋግጧል ሲል ገልጿል። የሸዋ ጠቅላይ ግዛት አሳምነው ዕዝ ሰራዊት ተጋድሎውን ቀጥሎ ያመሸ ሲሆን ይህ ዜና እየተጠናቀረ በነበረበት ወቅትም ውጊያው የተካሄደ እንደነበር የደረሰን መረጃ ያመላክታል። ምላሽ ያላገኘው የጎንደር ደባርቅ መስመር። በጎንደር ጠቅላይ ግዛት ከመናገሻ ጎንደር ከተማ እስከ ደባርቅ የሚወስደው መንገድ አሁንም ለተጓዦችና ለአካባቢው ሕዝብ ስጋት ሆኖ መቀጠሉን ነዋሪዎች ለጣና ቴሌቪዥን ተናገሩ። በዚህ ቀጠና ተደጋጋሚ እገታ፣ አፈና፣ ግድያና ማንገላታት እየተፈጸመ መሆኑን የሚናገሩት የአካባቢው ነዋሪዎች በዚህ የተነሳ ማህበራዊ ኢኮኖሚያዊ እንቅስቃሴያቸው የተገደበ በመሆኑ ለከፋ ችግር መዳረጋቸውን ተናግረዋል። የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት በአካባቢው የሚፈጸመው ውንብድና ለተወሰነ ጊዜ ተሻሽሎ እንደነበር ገልጸው ሆኖም ከተወሰኑ ወራት ወዲህ እንደገና ተባብሶ በመቀጠሉ ህዝብ ወጥቶ መግባት ፈተና እንደሆነባቸውና መቸገራቸውን ገልጸዋል። በአካባቢው የሚፈጸመውን እገታ አስመልክቶ አንድ የጉዳዩ ሰለባ የሆኑ አስተያየት ሰጪ ሲናገሩ የአካባቢው ተወላጅ በመሆኔ ከአዲስ አበባ ተነስቼ ቤተሰብ ለመጠየቅ ሄጄ ነበር። ነገር ግን ማንነታቸው ባልታወቁ አጋቾች ታፍኜ ከባድ ድብደባ ተፈጸመብኝ። 300 ሺህ ብር ካልከፈልኩ እንደማይለቁኝና በአሰቃቂ ሁኔታ እንደሚገድሉ ነገሩኝ። በስንት መከራ ባለቤቴና ልጆቼ የሰው ፊት አይተው ተበድረው ከፈሉልኝ።
ብሩን ከተቀበሉ በኋላ ሲለቁኝም ከፍተኛ ድብደባ አድርሰውብኝ ስለነበረ አሁንም የጤና ክትትል እያደረግኩ ነው ሲሉ ተናግረዋል። አጋቾቹ ከፋኖ ወገን ወይስ ከመንግስት ወገን ናቸው ለሚለው የጣና ቴሌቪዥን ጥያቄ ምላሽ የሰጡት ተበዳዩ እውነት ለመናገር የትኞቹ እንደሆነ ለማወቅ አልቻልኩም። ነገር ግን ገንዘቡን በቀጥታ ወደ ባንክ እንዲገባላቸው ሲያደርጉና በስልክም ከመንግስት ባለስልጣን ጋር ሲያወሩ ስለሰማዋቸው ምናልባት የመንግስት ሰዎች እንደሚሆኑ ገምታለሁ ብለዋል። ሌላው አስተያየት ሰጪ በበኩላቸው የተነሳሁት ከአዲስ አበባ ነው። ከጎንደር ወደ ደባርቅ ለመሄድ ባለመቻሌ ያለ ፕሮግራሜ ጎንደር ላይ ልቀመጥ ተገድጃለሁ በማለት የአካባቢውን አሁናዊ ፈተና ገልጸዋል። ችግሩ ተሻሽሎ የነበረ ቢሆንም እንደገና ሊያገረሽ የቻለበትን ምክንያት የሚናገሩት አንድ የአካባቢው ነዋሪ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ቀጠናውን በሚገባ አስጠብቆት በነበረበት ወቅት ዝርፊያና እገታው ቀንሶ እንደነበር ይናገራሉ። ሆኖም ካለፉት 2 ወራት ወዲህ ቀጠናውን የብልጽግናው ሰራዊት ከተቆጣጠረው በኋላ ችግሩ ተባብሶ ሊፈጸም እንደቻለ ገልጸው የዝርፊያ ወንጀሉ የሚፈጸመው በመንግስት ድጋፍና ሽፋን ይመስለኛል። በዝርፊያ ህዝብን በማስመረር ፋኖን ከህዝብ ለመነጠል የታለመ እንደሆነ ነው የምረዳው ብለዋል። ከዚህ ቀደም በዚሁ ጎንደር ቀጠና አለም ሳጋ ተብሎ በሚጠራው አካባቢ ችግሩ ተባብሶ የሚፈጸምበት ጊዜ እንደነበር የሚታወስ ነው። አርኖ ጋርኖ፣ እብናት፣ ማክሰኝትና በዚሁ ከአምባ ጊዮርጊስ እስከ ዳባት ቀጠና ዝርፊያው ሲፈጸምባቸው የቆዩ መሆናቸውን በተከታታይ መዘገባችን ይታወሳል። በዚህ ጉዳይ አስተያየታቸውን የሰጡን የደባርቅ ዩኒቨርሲቲ መምህር በተደጋጋሚ እንደሚገልጸው የእርስ በርስ ጦርነት ለዚህ አይነት ዝርፊያና ለህዝብ ሰቆቃ ምክንያት ነው። የህዝብን ስቃይ ለማስቆምም ሆነ ዝርፊያን ማስቀረት የሚቻለው የውጊያ ቀጠናዎችን በመቃየር ነው። ያለፉትን 3 ዓመታት የአማራ ፋኖ እየታገለ ያለው በራሱ ህዝብ መሃል ነው። በዚህ መልኩ የሚካሄድ ውጊያ ደግሞ በሰርጎ ገብ የተጠለፉ የፋኖ አባል ነን የሚሉ ኃይሎች ወንጀል ሊፈጽሙ ይችላሉ። የተቀናቃኝ ኃይል መሪዎችም በወንጀል የሚያተርፉትን አስበው ስለሚንቀሳቀሱ ማህበራዊ ቀውሶች፣ የኢኮኖሚ አሻጥሮችና ሰብአዊ መብት ጥሰቶች እንዲበራከቱ መንገድ ይከፍታሉ ሲሉ አስተያየታቸውን ይሰጣሉ። ምሁሩ መፍትሄ የሚሉትን ሐሳብ ሲያቀርቡም በፋኖ ታጋዮች መካከል ወታደራዊ ዲሲፕሊን እንዲጠናከር መሪዎቹ ጠንካራ መሆን ይኖርባቸዋል። ጦርነቱ ሁሉንም አሳታፊ በሆነ መንገድ ለእውነተኛ ድርድር እንዲበቃ ካልተደረገ የፋኖ ሚና መሆን ያለበት ጦርነቱን ከክልሉ ለማስወጣት የተቀናጀ ወታደራዊ ዘመቻ ማካሄድ ነው። እነዚህን ቁልፍ ምዕራፎች ማለፍ ካልተቻለ የህዝብ ሰቆቃና ብሶት ተባብሶ የሚቀጥል ይሆናል በማለት አሳስበዋል። የኦሮሚያ ክልል ጉዳይ ወዴት? በኦሮሚያ ክልል የኦህዴድ ብልጽግና ቁልፍ ሰው አቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል ጉዳይ ከመቼውም ጊዜ በላይ አሳሳቢ ሆኖ አልተባለም። በክልሉ የሚገኙ ታጣቂዎች በንጹሐን አማራዎች ላይ ያነጣጠረ ጥቃት እንዲፈጽሙ ውስጥ ለውስጥና በአደባባይ ትዕዛዝ ሲሰጡ የሚታወቁት አቶ ሽመልስ አብዲሳ በአሁኑ ወቅት ደግሞ በክልሉ ከፍተኛ የዘር ፍጅት እየፈጸሙ እንደሆነ በተደጋጋሚ የሚወጡ መረጃዎች አጋልጠዋል። በኦሮሚያ ክልል የሚኖሩ የሌላ ብሔር ተወላጆች በተለይም ሰፊ ምርት በሚገኝበት የክልሉ አካባቢ የሚኖሩ ንጹሃን የአማራ ተወላጆችን በማፈን በማሰርና በመግደል እንዲሁም በማፈናቀል የእርሻ ማሳቸውና ሌሎች ሀብት ንብረታቸው በህገ ወጥ ቡድኖች የተወረሰ ስለመሆኑ ነዋሪዎቹ በተደጋጋሚ ይናገራሉ። የአማራ ተወላጆችን ንብረት በህገ ወጥ ታጣቂ ቡድን በማዘረፍም የንጹሃንን ንብረት የክልሉ ባለስልጣናት በተዋረድ እንደሚከፋፈሉት ጣና ቴሌቪዥን በተከታታይ መዘገቡ ይታወሳል። በተለይም በጅማ ዞን የሚፈጸመውን የዘር ፍጅትና የስርዓቱን ነውር በተከታታይ ባቀረብንበት ወቅት የዞኑ እና የከተማ አስተዳደሩ ፖሊስ አዛዦች በዝርፊያ ተግባር ላይ እንዳሉ በቁጥጥር ስር መዋላቸው አይዘነጋም። ዋዜማ ሬዲዮ ዛሬ ባሰራጨው አስደንጋጭ መረጃ በኦሮሚያ ክልል ታጣቂ ኃይሎችና የብልጽግናው ሰራዊት በጥምረት በጀመሩት ዘመቻ በሺህ የሚቆጠሩ እድሜያቸው ያልደረሱ ህጻናትን ጭምር ያካተተ አስገዳጅ ወታደራዊ አፈሳ እየተደረገ መሆኑን አጋልጧል። ይህን መዋቅራዊ ወንጀል ተከትሎም በሺህ የሚቆጠሩ ነዋሪዎች ከመኖሪያ ቀያቸው እንደተፈናቀሉ መሆኑን ዘግቧል። በተለይም በምስራቅ ወለጋና ሁሩ ጉሩ ወለጋ ዞኖች በተጀመረው አስገዳጅ አፈሳ በብልጽግናው መንግስት የጸጥታ ኃይሎችና በአካባቢው ታጣቂዎች እየተፈጸመ ያለው የጅምላ አስገዳጅ ወታደራዊ ምልመላ ማንኛውንም የህብረተሰብ ክፍል የሚመለከት ነው የሚል ትዕዛዝ የተላለፈበት እንደሆነ ዘገባው ገልጿል። አስገዳጅ ወታደራዊ ምልመላው እድሜያቸው ከ18 ዓመት በታች የሆኑ ህጻናትን ጨምሮ ሴቶችና በእድሜ የገፉ ጎልማሶችንም ያካተተ መሆኑን የአካባቢው ነዋሪዎችን ጠቅሶ የዘገበው ዋዜማ ሬዲዮ ቀጠናው መንግስት ያለበት ሳይሆን መንግስት አልባ የሽብርተኝነት ቀጠና እንዳስመሰሉት ከዘገባው ይዘት መረዳት ተችሏል። አስገዳጅ ወታደራዊ አፈሳው የሚፈጸመው በቤት ለቤት ፍተሻ፣ በገበያ ማዕከላት፣ በሃይማኖት ተቋማት የመንፈሳዊ አገልግሎት ሰዓትና በሌሎች የህዝብ መሰብሰቢያ ፕሮግራሞች ላይ መሆኑን ነዋሪዎቹ ይናገራሉ። ወታደራዊ አፈሳው በተለይም የሌላ ብሔር ተወላጆች በብዛት በሚገኙበት በገጠር አካባቢ በከፍተኛ ሁኔታ የተበራከተ ሲሆን ነዋሪዎች ወደ አጎራባች ክልሎች በሚገኙ ከተሞች በመሸሽ ላይ መሆናቸውን ዘገባው ጠቁሟል። የኦህዴድ ብልጽግና ስርዓት እያካሄደ ባለው አስገዳጅ ወታደራዊ ምልመላ ነፍሰ ጡር ሴቶችንና አካል ጉዳተኛ ወጣቶችን ጭምር ያካተተ በመሆኑ
የነዋሪዎቹን ሕይወት አመሰቃቅሏል ሲሉ የጣና ቴሌቪዥን ምንጮች ገልጸዋል። የብልጽግናው ስርዓት ከሰሞኑ በሁርጉር ወለጋ ዞን አቤ ደንጎሮ ወረዳ እና ምስራቅ ወለጋ ዞን ጊዳ አያና ወረዳዎች ከፍተኛ ቁጥር ያለው ሰራዊት አስገብቶ የሰብአዊ መብትና የጸጥታ ጥሰቶችን እየፈጸመ ሲሆን በእነዚህ አካባቢዎች የሸኔ ታጣቂዎችና ሌሎች የኦሮሚያ ክልል ታጣቂዎች ከፍተኛ ወታደራዊ እንቅስቃሴ እያደረጉ ይገኛሉ። ይህ መሆኑ ደግሞ የንጹሃን አፈሳም ተባብሶ መቀጠሉ ተሰምቷል። ጣና ቴሌቪዥን ከ2 ሳምንት በፊት በሰራው ዘገባ የኦህዴድ ብልጽግና መንግስት የኦሮሚያ ክልል የጸጥታ ኃይሎች አዲስ አበባ ገብተው የሚሰሩበትን ህግ በፓርላማ አቅርቦ ካጸደቀ በኋላ 100,000 ሚልሻ ወደ አዲስ አበባ በሚል ትዕዛዝ በክልሉ በርካታ ወጣቶች ለስልጠና እየተመለመሉ መሆናቸውን መዘገባችን ይታወሳል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።